እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቅ። ማርያም ግብፃዊት አለች። ኢየሩሳሌም ስትሄድ በግብፅ አመንዝራ ኢየሩሳሌም ስትሄድ ደግሞ የምታመነዝርባቸው ወንዶች ልታገኝ ነው ሄደች። ሰዎች ኢየሩሳሌም ሊሳለሙ ሲሄዱ መርከብ ውስጥ መሳፈሪያ ሳንቲም አልያዝኩም፣ ክፈይ አልከፍልም፣ እኔ ከፍላለሁ እንደ ከፈለግ ከኔ ጋር ተኛ እያለች ሰውነቷን ለመርከብ ዋጋ የምትሸጥ ሰው ነበረች። እሷ ሰው ሁሉ ወደ መቅደሱ ሲገባ ደጅ ላይ ያለ ስዕል ግን እሷን ይገፋት ጀመር በኃይል። ቆማ ስታለቅስ የእመቤታችን ስዕል አየቻት። ወደ መሐሪው ልጅሽ ንገሪልኝ አለች። ከዚያ በኋላ እንድትገባ ተፈቀደላት። ወደ ዮርዳኖስ ማዶ ሂጂ፣ በዚያም በነፍስ ስረፍ ታገኛለች። ሂደች። ቤተ መቅደስ ውስጥ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ምን ነው ቅዱስ ሶሲማስ ከመሬት አንድ ክንድ ቆማ የሚያገኘው። ስለዚህ የተወደዳችሁ ምዕመናን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አፈቅረከ እግዚኦ በኃይሌ፣ ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁም አቤቱ ጉልበቴ ሆይ እወድሃለሁ በሉ። ደግማችሁ በሉ። አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ አቤቱ ጉልበቴ ሆይ እወድሃለሁ። እሺ፣ መዝሙር 17 ቁጥር 1 ላይ ቅዱስ ዳዊት የተናገረው ኃይለ ቃል ነው። ሁላችሁም እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። በእንባው የሚታወቅ አባት ነው። ይገርማችኋል፣ በቅድስና ሰው በሚያየው የቅድስና ውበት ዳዊትን የሚበልጡ ብዙ ሰዎች አሉ። በልብ ውበት ግን ቅዱስ ዳዊትን የሚያህል ሰው የለም። ልቡ ውብ ነበረ። ብዙ ኃጢአቶችን ውጣ ውረዶችን አሳልፏል። ነፍስም ገድሏል። የሰው ሚስትም ቀምተዋል። ብዙ ኃጢአቶችን ሰርቷል። ልቡ ግን እግዚአብሔርን የሚፈልግ በእግዚአብሔር ፍቅር የተነደፈ እግዚአብሔር የሚጠማውና የሚርበው ሰው ነበር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ ተናግሯል። ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው። ይህንን ብዙ ትርጉም ያለው ሲሆን ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው ብለው የተረጉሙታል አባቶቻችን። ብዙ ትርጉም አለው ስለ ጽድቅ የሚራቡ የሚለው። ካለ እንጀራቸው ቆርሰው አጉርሰው፣ ካለ ልብሳቸው ቀደው አልብሰው መንግሥተ ሰማያትን ለመዋጀት እነሱ ጦም እያደሩ ለወንድማቸው ለእህታቸው ረሃብ ቤዛ የሚሆኑ እነዚህ ንዑዳን ክቡራን ናቸው፣ ብፁዓን ናቸው። ሰውነታቸውን ለመግታት ቀንሰው ከፍለው በመመገብ እየጾሙ የሚራቡ ንዑዳን ክቡራን ናቸው። የእግዚአብሔርን ቃል እማር አስተምር ብለው
የሚራቡ የሚጠሙ ንዑዳን ክቡራን ናቸው። ስለ መንግሥተ ሰማያት ብለው የሚራቡ የሚጠሙ ብፁዓን ናቸው። ከኃጢአት ውሃ የሚጠሙ ንዑዳን ክቡራን ናቸው። ከኃጢአት እንጀራ የተራቡ ከዚያ ነፃ የሆነ ሰውነት ያላቸው ንዑዳን ክቡራን ናቸው። የመጨረሻው ግን ጽድቅ ራሱ የሚርባቸው ሰዎች ንዑዳን ክቡራን ናቸው። ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው። አንድ ሰው በደህና ሰንብቶ ምግብ አልበላም የሚል ከሆነ በእርግጥ ሰውየው እንደታመመ በዚያ እንጠረጥራለን። አሞት የሰነበተ ሰው ደግሞ ምግብ አቅምሱኝ ማለት ሲጀምር እየዳነ እንደሆነ በዚህ እንረዳለን። ጽድቅ የሚርበው ሰው ነፍሱ ጤነኛ ናት። እግዚአብሔር የሚርበው ቃለ እግዚአብሔር የሚርበው ማስቀደስ የሚርበው ኪዳን ማድረስ የሚርበው መጸለይ ግዴታ ሆኖበት ሳይሆን ርቦት የሚጸልይ ጠምቶት የሚጸልይ እግዚአብሔርን ፊቱን የማየት ረሃብ ያለበት የእግዚአብሔርን ፊት የማየት ጥማት ያለበት እሱ ብፁዕ ነው ማለቱ ነበር ጌታ። እንዲህ ያለች ነፍስ ካላቸው ቅዱሳን ውስጥ የመጀመሪያውን ቦታ የሚወስደው ቅዱስ ዳዊት ነው። እግዚአብሔር የሚርበው ሰው ነበር። እንዲህ ብሎ እንደተናገረ ሐሰስኩ ገጸከ ገጸ ዚአከ አሐሰስ እግዚኦ ኢትሚት ገጸከ ምኔ። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ። አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ፣ ፈጣሪ ቸል አትበለኝ እያለ የእግዚአብሔር ፊት ይርበው ነበር። ወከመ ያፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳይ ኮነኒ አንብኤ የፈጣሪን ፊት ያለው ብዬ የማለቅሰው እንባዬን ምግብ ሆነኝ። ወተሐውከት እማት ዓይኔ ይላል በሌላው። ዓይኖች ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን ብክን አሉ። ወአርሐስኩ ምስካቤ ወበእንባዬ አርሐስኩ ምስካቤ፣ በእንባዬም አልጋዬን ምንጣፌን አርሰዋለሁ ያለ ይናገራል። በሌላኛው የመዝሙር ክፍሉ ደግሞ አምላኬ አምላኬ እገይስ ኀቤከ፣ ፈጣሪ ሁልጊዜ በእግረ ልቡና ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማየዜ እበጽሕ ወእሬ ገጾ ለአምላኬ፣ ደርሼ የፈጣሪን ፊት የማየው መቼ ነው ይላል። እስከ ማየዜኑ ጊዜው ትረሳኒ ለግሙራ፣ አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አዕይንቴ እንዘ ይብላ ማየዜ ትመጽእ ኀቤ፣ ዓይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈዘዙ ደከሙ። ማየዜ ትመጽእ ኀቤ፣ ወደ እኔ የምትመጣ መቼ ነው? ወአሐውር በህዋተ ልቤ ማእከለ ቤቴ፣ አንተን በመጠበቅ በልቡና ቀንነት ጸንቼ እጠብቅሃለሁ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። ፈጣሪ ወበምስካቤኒ እዜከረከ፣ ሳንቀላፋም አንተን እያሰብኩ አንቀላፋለሁ፣ በመኝታዬም አስብሃለሁ። ፈጣሪ አንተ በከተ ገደፍኩ እማይጸን
በእናቴ ማኅፀን በአንተ አምኜ ተጣልኩኝ። አንተ አምላኬ እምከርሰ አምላኬ፣ ፈጣሪ በእናቴ ማኅፀን ሳለሁ አንተ አምላኬ ነህ። እናቴ የበላችው ተጭኖ የጠጣችው አዝዞ እንዳይገድለኝ የጠበቅከኝ ከእናቴ ማኅፀን ጀምሮ አባቴና እናቴ እውነተኛ ረዳቴ መጠጊያዬ አንተ እግዚአብሔር ነህ። እግዚአብሔር ብርሃኔ እና መድኃኒቴ ነው። እግዚአብሔር ያበርሊተ፣ እግዚአብሔር ብርሃኔ መድኃኒቴ ነው። ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ። እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እመኒ ሮዱን ይጸባይት ወመኒ ጸባአኒ ተአይን። እየፈራህኒ ልቤ ሀገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም። በእግዚአብሔር እታመናለሁ እና ወመስካዬ ነው ውእቱ አምላኩ ለያዕቆብ፣ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘይንፈር ለማለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን ቅረቡ ኀቤሁ ያበርለክሙ፣ ወደ እሱ ቅረቡ ብርሃነ ረድኤቱን ያበራላችኋል። ጣዕሙ ወታዕምሩ ከመ ኄር እግዚአብሔር፣ እግዚአብሔር ፍጹም ቸር እንደሆነ እወሱ። እግዚአብሔርን ከመውደዱ የተነሳ ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር፣ እግዚአብሔርን አንዲት ነገር ለመንኩት ወኪያሐስስ፣ እሷንም እሻለሁ። እግዚአብሔርን ደስ የሚያሰኘውን ነገር አውቅ ዘንድ በቤተ መቅደሱም አገለግለው ዘንድ። ቅዱስ ዳዊት እግዚአብሔርን ከመውደዱ የተነሳ ለእግዚአብሔር ልጅ ብቻ ሳይሆን ጉድፍ ሆኖ መጣልን ሳይቀር ይወድ ነበር። ደቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን ተፈሳሐት ነፍሴ በአፍቅባይ ጸሎትከ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ ማደሪያዎችህ ቤተ መቅደሶችህ እንደምን የተወደዱ ናቸው። ሰውነቴ ቤተ መቅደስን በመውደድ ደስ አላት። አብደርኩ እትገደፍ ውስተ ቤተ እግዚአብሔር ምንበር ውስተ ቤተ ኃጥአን። በኃጥአን ድንኳን ቤት አዳራሽ ተመችቶኝ ከሚኖር በእግዚአብሔር ቤት ብጣል እንኳ ደስ ይለኛል ይላል ቅዱስ ዳዊት። እግዚአብሔርን አመስግኖ የማያልቅበት ነው። በተስፋ ባሕቲትከ አኅደርከኒ፣ በአንተ አለኝታ አንተ ብቻ ባለኝታ አሳደርከኝ። በአንተ አምኜ እሰክም ወነውም፣ ዓይኖቼንም በአንተ አምኜ እከድናቸዋለሁ። ስነሳም አንተን አምኜ እነሳለሁ እያለ ልቡን በእግዚአብሔር የጣለ እግዚአብሔርን የሚወድ ሰው፣ የእግዚአብሔር ልብ የፈሰሰለት ሰው ነበረ። እንደ አባት ሲቆጣው ብክን ብሎ የሚደነግጥ፣ በፍቅሩ የተነደፈ ርኅሩህ፣ ጠላቶችን ስለ እግዚአብሔር ብሎ የሚወድ የጌታችን የኢየሱስ ክርስቶስ ወንጌል ምልክት የነበረ አባት ነው ቅዱስ ዳዊት። ለዚህ ነው የዳዊት መዝሙር በተዘመረበት አጋንንት የሚደነግጡት፣ ልብ ሰላም የሚያገኘው። ስለዚህ የተወደዳችሁ ምዕመናን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ጥሮች ናችሁ፣ እድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን ይሄዳል? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዳር አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው። ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣
አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አነቡ። እዚህ የመጣችሁት ለሕክምና ነው እንጂ እንደ አርዮስፋጎስ አደባባይ የሚባል አለ ግሪክ ውስጥ። ዛሬ ምን አዲስ ፍልስፍና ይነገር ይሆን ተብሎ ህዝቡ ሁሉ አዲስ ወሬ ለማዳመጥ የሚሄድበት ነው። ስለዚህ መምህር ገሌ ምን ይሰብክ ይሆን ብላችሁ መቼስ አልመጣችሁም። ከብዙ ስራችሁ ከጠበበ ሰዓታችሁ ምናልባትም አንዳንዶቻችሁ ለመኖር ከተቸገራችሁበት ሳንቲማችሁ በታክሲ አውጥታችሁ ነው የምትመጡት። የኔን እረዳለሁ። እኔ አንዳንድ ጊዜ የገጠር ሰው ያሳዝነኛል፣ አንዳንድ ጊዜ የከተማ ሰው ያሳዝነኛል። የገጠር ሰው የሚያሳዝነኝ በሚያሳዝንበት ነው፣ ለእነሱ ነግራቸዋለሁ። የከተማ ሰው አንዳንድ ጊዜ የሚያሳዝነኝ ደግሞ በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደለም ነግራቸው አልዋሽም። ሰው ሲሰራ ውሎ ቤቱ ለመግባት ደግሞ ሰዓት ታክሲ ተሰልፎ ብር ይዞ ለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። እንደገና ሄዶ ምን ብሎ ታክሲውም ተወዷል አሉ። ከዛች ግን በታምር ነው ሰው የሚኖረው፣ በታምር ነው። ካልሰረቃችሁ በቀር በታምር ነው እያወራችሁ ያላችሁ አንዳንዱን ማለት ነው። እና በዚህ ሁሉ ነገር መሀል የመጣችሁት ለሕክምና ነው። ሊታከም የሄደ ሰው የታዘዘለትን መድኃኒት ሲውጥ ነው ድነት የሚያገኘው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሄዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙር ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማችኋል። መዝሙረ ዳዊት አለው ሰው ላይ አትጠጉ፣ በሰውም አትሸበሩ፣ እግዚአብሔር ክንድ ላይ ረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አነቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋል አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋል ምንዘምር፣ እሱ ግን እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ትወልዳለች፣ ወልዳ ስትጨርስ ከባሏ ጋር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሆናል። በስቃይ ትወልዳለች፣ ወልዳ ስትጨርስ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃ ከሙሽራዋ ክርስቶስ እግር ነው መገኘት ያለበት። ትርጉሙ ይሄ ነው፣ መንፈሳዊ ትርጉም። የቅዱስ ዳዊት መዝሙር ደግሜ ነው የምነግራችሁ። አሁን ምናልባት እዚህ ቤተክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር ይችላል። ቅዱስ ዮሐንስ አፈወርቅ ይላል፣ ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ይላል። እናንተ በተመሳሳይ ሁኔታ እየኖራችሁ ተመሳሳይ ርዕስ አትስበከን አትበሉኝ። ስለዚህ የእናንተ ሕይወት መጀመሪያ የነገርኳችሁን ችግር ከለቀቀ አሁን ደግሞ አዲስ ስብከት ይዤ እመጣለሁ ይላል። ስለዚህ በዚህ ዘመን ሩቅ ነገር ምንድን ነው ቢባል ተስፋ ነው። ተቆጥቼ መስበክን ያሁን እየተውኩ መጥቻለሁ። ኑሮ ተቆጥቶት ይሄ ሰው ጦርነት ተቆጥቶት ምን እናድርገው ብዬ ዝም ብዬ ተስፋ ነው የምነግራችሁ። እና
ለተስፋ ደግሞ የቅዱስ ዳዊት መዝሙር ፍጹም ፍጹም መሰላል ነው። ምዕመናን ፈትኑና ውቀሱ። ማታ ማታ አንድ መዝሙረ ዳዊት ድገሙ። ከመተኛታችሁ በፊት እንደው 1 ሰዓት 2 ሰዓት 3 ሰዓት በቃ ከስልካችሁ ፍሪ መሆን አለባችሁ። መዝሙረ ዳዊት አንዱ እግዚአብሔር ከእናንተ ጋር ይሆናል። ቅዱስ መቃርስ ምን ይል ነበር? ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ነው። ይህንን ሌሊት የማድርበት ጉልበት የለንም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረን ብሎ ይጸልይ ነበር። ስለዚህ የቅዱስ ዳዊትን መዝሙር ጸልያችሁ አንብባችሁ ተኙ። ማለዳችሁን እግዚአብሔር ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንን ይበላሻል። ማለዳችን ከተበላሸ ማታችን ይበላሻል። ማለዳም በመዝሙረ ዳዊት እንጀምር ሲሆን አንዳንድ መዝሙራትን በቃላችሁ አጥሩ። ስንት ነገር ተሸመድዶ የለ እንዴ? ሐሜት እኮ አሁን ስንት ሰው ያውቃል ሰው። እኔ እንደው አንዳንድ ጊዜ ይገርመኛል ሰው ወሬ እንዴት አድርጎ እንደሚይዝና ቃለ እግዚአብሔር አጥና ሲሉት ግን ወራ ይዘው ሐሜት ግን በ5 ደቂቃ ስንት ሐሜት ይሸመድዳል። አጥኑ መዝሙረ ዳዊት መጠጊያችሁን እግዚአብሔር አድርጉት እና ቅዱስ ዳዊት በረከተ እግዚአብሔር የሞላበት ፍጹም የፍቅር ሰው ነበር። ሰውንና እግዚአብሔርን ይወድ ነበር እላችኋለሁ። የቅዱስ ዳዊት በረከቱና ረድኤቱ አሸናፊነቱ ጭምር ከሁላችን ጋር ይሁን። ቅዱስ ዳዊት ጠላቶቹ ሁሉ ተሸንፈውለት እረፍት ካገኘ በኋላ የዘመረው መዝሙር ነው ይባላል። መዝሙር 17 ጠላቶቹ ሁሉ አርፈውለት የዘመረው መዝሙር ነው ይላል። በእኛም ላይ የሚነሳብንን ነገር ሁሉ እግዚአብሔር ያሳርፍልን፣ እረፍት ስጠን መድኃኒዓለም። ስለዚህ ምን አለ? አቤቱ ጉልበቴ ሆይ ተናገሩ በሉ ሁላችሁ። እኔን መሰላችሁ እንደ እግዚአብሔር እኮ ነው በሉ። እሺ አቤቱ ጉልበቴ ሆይ በሉ። እሺ ማን ነው እንደዛ የሚለው? እግዚአብሔር። በጣም የሚያስደንቅ ነገር ነው። እኔ እንግዲህ 3-4 ነጥቦችን ነገራችሁ። እግዚአብሔር ለምንድን ነው ጉልበት የሚባለው የሚለው የምነግራችሁ። አፈቅረክ እግዚኦ በኃይሌ ኃይልን ስላደረክልኝ አመሰግናለሁ ነው የሚለው። ኃይልን ስላደረክልኝ አመሰግናለሁ። ግዙ እንደዛ ብሎ ይፈቷል። አንድምታችን አንድም ስላደረክልኝ ኃይል አመሰግናለሁ፣ አንድም ኃይልን የምታደርግልኝ ነህና አመሰግናለሁ። ያለፈውንም የሚመጣውን እስካሁን ኃይልን ስላደረክልኝ አመሰግናለሁ፣ ነገም ኃይልን ስለምታደርግልኝ ቀድሜ አመሰግናለሁ። ሲናገር እግዚአብሔር ኃይሌ ወፀወኔ ወመዳኔ እግዚአብሔር ኃይሌ፣ እግዚአብሔር መጠጊያዬ፣ እግዚአብሔር መድኃኒቴ ነው። እግዚአብሔር ኃይሌ ነው፣ እግዚአብሔር መጠጊያዬ አምባዬ ነው፣ እግዚአብሔር መድኃኒቴ ነው። ሊቃውንት ሲፈቱት እግዚአብሔር ብዋጋ ማሸነፊያዬ ጋሻዬ፣ ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው፣ በሸሸው ጊዜ የማመልጥበት መጠጊያ እሱ ነው፣ የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላል። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው ይላል። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው። የተጠጉበት አምባ ሁሉ አላዳናቸውም። እንደ ብዙ ሰዎች ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች፣ እነዚያ ሁሉ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው የሚታዩት።
ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸው ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሀል ላይ መሀል ከተማ ላይ ምንም አይሆን፣ በህዝብ መሀል ተሰውሮ ምንም አይሆን። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው እንደምታውቁት። አቡነ ገብረ መንፈስ ቅዱስን አንዱ መነኩሴ ሂድና ጾም እንዲህ ያለ ቤተክርስቲያን ቅዳሴ ቀድሰናል። አይ እንዴት አድርጎ ይሆናል? መነኩሴው በአብይ ጾም ከተማ ለከተማ እየዞረ ይሉኛል። ምዕመናን ከባዶች ናቸው እኮ ለማማት አይደለም። እኔ ግን ምዕመናን አንድ ነገር መናገር እፈልጋለሁ። እሱ ምንድን ነው? እኔ አሁን እግዚአብሔር ጸሎታችንን አልሰማን ያለ የሚመስልን በካህናት ላይ ያላቸው እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን፣ ግን ኃጢአታችን ለራሳችን ትጠቀሙት፣ እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ጭሱ። አሁን የኢትዮጵያ ካህናት ይህን ብታዩ አትሰቅሉም? መሀል ከተማ ላይ ጳጳስ ሲያጨስን አይቻልም። ጳጳስ እያጨስን ይላል። ምን ትላላችሁ? ስ ጳጳሱ ሲጋራ እያጨስ ቡል እኔ ጳጳሳት ያጭሱ የሚለዋች አልናገሩም። እነሱም አይሰሙኝም ብል ራሱ እሱም አይሰሙም። የእኛ ጳጳሳት ይሄ አያደርጉም፣ አይሰሙኝም። ግን ማለት የፈለግኩት ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ትሄዳሉ። ምን እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔር ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅምም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደል? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር ቤት ሰርታ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንዲያውም ጎትተው የጣሉት። ደሟንም ውሻ ነው የላሰው። መጽሐፍ ቅዱስ ይናገራል። የሚያድን አምባ እግዚአብሔር። የሀብት አምባም አይደለም፣ የዘመድ አምባም አይደለም፣ የጦር የሰረገላ አምባም አይደለም። አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት ነው። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቅመጥ ያቃተውለት ግን የፍርዱን ጽዋ ይቀዳዋል። የሚያድን አምባ እግዚአብሔር። እግዚአብሔር አምባዬ ነው፣ ተጠግቼ ያድን ማልበት። የሚያድን አምባዬ እግዚአብሔር። ዘመድም ስልጣንም ወገንም የጓደኛ ብዛትም መሳሪያም አያድንም። የሚያድነው እግዚአብሔር። በዚህ ነው ኃይሌ ወፀወኔ ብሎ ወመድኃኔ የጨመረበት። የሚያድን አምባዬ አምላኬ ረዳኤ ወትክክል ሞቱ። ፈጣሪ እውነተኛ ረዳቴ ነውና እታመንበታለሁ። እውነተኛ ረዳቴ ነው ብሎ እውነተኛ ረዳቴ ነው ሲል፣ እውነተኛ ረዳት ማለት ምን ማለት ነው? እውነተኛ ረዳት ለምሳሌ አሁን ሰው እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠውን ሰውዬ ቪዲዮ ይቀርጻል። ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር፣ ቅዱስ ዮሐንስ አፈወርቅ ልጆ እንዲህ አለ፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጽወት ደግሞ ስመሰገን ደስ ይለኛል።
ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታላድርግ አለው። ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን ምተዋለሁ አለው። በል እንግዲህ ከነ ውዳሴ ከንቱ መጽውት አለው። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስት ዝም ብለህ እግዚአብሔር በረድኤቱ ዋጋ አይነሳም። ስለዚህ ገኔ መመስገን ፈልጓል አትበል። ይፈልግ እኛ ምን አገባን? ይፈልግ ማለት የፈለኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር በመርዳቱ አይመካም። ገብቷችኋል? አንዳንድ ሰው ሱሪ ገዝቶ አቀማመጣችሁን ሁሉ ኦዲት ማድረግ ጀምሩ። ሱሪ ከገዛላችሁ አንተ ጭቃ ላይ ለምትቀመጥ ምን ሱሪቱን እያየ ነው እሱ ስለገዛ ግን ይችላል። እኔ ያላየው እንደዛ የሚያደርግ ሰው አይቻልም። እንደሱ የምታደርገው የሚል ማለት ነው። በይፋ መከራ የሚያል እውነት የሚመጻደቅ እንረጋጋ። በማን ላይ ነው ለዚህ ይበቃል? አናውቅህም። ውሃ ቀቅለህ የምታደር አልነበርክም? እንዲተዋል እንደዚህ ጠቅ የሚያደርግ በነገር ነው። እግዚአብሔር እንደዚያ ባሽሙር አይወጋም። ሰጠው ብሎ እውነተኛ ረዳቴ ነው ያለ እሱ። እግዚአብሔር ሳይሰለች ይረዳል። ሳይሰለች ይረዳል። ሁልጊዜ ነው የሚረዳው። እግዚአብሔር ምንድን ነው የምትሉት? አንኮንዲሽናል ላቭ ነው የምትሉት መሰለኝ አሉ። የእግዚአብሔር ፍቅር ሁኔታ የለውም ማለት ነው። ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብሮን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ማለት እሱ ነው። መርጦ አይረዳም እግዚአብሔር። አሽቃብጡልኝ አይደል? አሁን እኮ በጣም አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል። እኒህ አቶ ገሌ በእውነቱ ለዚህ ቤተክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይነት ይሁን። እንግዲህ እዚህ የዚህን ደብር አላልኩም ፎሎበር ዘወር ገብታችኋል አይደለም? የዚህን ደብር ማለት ሳይሆን በቃ በአጠቃላይ ሰው እኔንም ጨምሮ ማለት ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪ ወይ መምህሩ ገብረ ሥላሴ ወለተ ሥላሴ መጣችሁልን አልተባለ ይሆን። እግዚአብሔር እንደዚህ አይደለም። አሁን ዝም ብለህ መጥተህ እግዚአብሔር ወይ ሳንል ዝም ብለህ እንዲሁ ቆም ምብልን ይሰማል፣ ልብን ያዳምጣል እግዚአብሔር። እለትሰምዑ ለሆሳስ ልብ። ቆይ በኋላ የኔታ የሌላቸው ነው አላቀገር ነው። እኔ በዚህ በጩኸቱ ዓለም ስለሌለውበት እሳቸው ይልልናል። ይሄ መልካ ሕማማትና በጣም ደስ ይለኛል ስለ ሥላሴ የሚነገር ነውና እለትሰምዑ ለሆሳስ ልብ ደስ ሲል ሥላሴ የልብን ሹክሹክታ የሚሰሙ የልብን አፍን አይተው ሳይሆን ነገር አሳምሮ ተናግሮ እኛ እኮ ኮሚኒኬሽን ስኪል ተብሎ ኮርስ እየተሰጠን ነው። ሰው የሚወድልህ ወግ እንዴት አድርገህ ታወጋለህ? ጨዋታ መከራከር ማዳመጥ አንዱ ስኪል ነው። ምናምን የሰዎችን ጥቅም አስቀድም፣ ምንትስ እንደዚህ ነዝበል፣ የቃላት ምርጫ ይኑርህ። እግዚአብሔር እንደዚያ ሳይል ጥሩ አድርገው ተናገሩ። ፍልስፍና ተምረዋል፣ ዲግሪ ያላቸው አነጋገር ይችላሉ። መግቢያው እንዴት ነው? ሀተታውሳ ኮንክሉዥኑ ጥሩ ነው። እግዚአብሔር ልብን ይሰማል። ልብን የሚሰማ እግዚአብሔር። ሐና የሳሙኤል እናት ሐና ምንም እኮ ነገር አላለችም። በልቧ ነበር የምታተቁት። እግዚአብሔር የልቧን ይሰማል። እግዚአብሔር የልቧን ይሰማል። ሌሎችም እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ አንዳንድ ጊዜ እውነቴን ነው የምነግራችሁ
መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አለ ቆሙ፣ ዝም ብላችሁ እዚህ ገብታችሁ። አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። እዚህ ገብቶ ማልቀስ እና እግዚአብሔር እውነተኛ ረዳት ነው። ወረት የሌለው ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ደግሞ የማይደክመው የማይሰለች ለሁሉም የሚበቃ አባት እግዚአብሔር። እኔ ለምሳሌ አሁን እንዳንድ የቤተ ክርስቲያን መነኩሴ አሁን ለምሳሌ 3 ሰዎች ሊያነጋግሩ ቢፈልጉ 3 ሰዎች እንዳነጋገር መሽቷል ቤት እግዚአብሔር የሁሉ ሰው በአንድ ጊዜ ይሰማል። ታዲያ እውነተኛ ረዳት አይደለም ነው። አንድን የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁልጊዜ ከሌሊቱ 6 ሰዓት ብትደውሉበት አንተ ስራ የለም ስራ ታትዝ በዚህ ሰዓት ይደወላል ሊሉ አይችሉም ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራው አለ። እግዚአብሔር ሊነጋ ሲል ብንጠራው አለ። እግዚአብሔር የትም ሆነን ብንጠራው አለ። ገደል ውስጥ ብንጠራው አለ። የረከሰ ቤት ውስጥ ሆነን ብንሰራው ምንድነው ሌሊት በምንጣፌ ላይ ሳለው ነፍሴ የወደደችው ፈለግኩት ይላል ማለት ሰሎሞን ላይ እና ይሄን ምንጣፍ የሚለውን ሊቃውንት ተርጉመው ይላሉ። በኃጢአት አልጋ ውስጥ ተዘፍቄ ሳለው ፈጣሪዬን አሰብኩት። ውድቀት ውስጥ ሆነን ብንጠራው እግዚአብሔር ይሰማል። እግዚአብሔር እውነተኛ ረዳቴ ነው ያለው ለዚህ ነው። ምእመኔ ወቀርበ ሕይወቴ የምታምንበት የሕይወቴ በመከቻ ቀንድ እግዚአብሔር ነው። ሶበ ጽዋይ ክወል እግዚአብሔር እድህንም ጸሬ ፈጣሪ እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። ይህንን ይዞ ሰሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። መጠጊያ የእግዚአብሔር ስም የእግዚአብሔር ስም ሲጠራ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣል። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣል። ፊልጵስዩስ ምዕራፍ 2 ላይ ያለናቸው ከመለስሙ ለዚህ ለኢየሱስ ክርስቶስ ይስግድ ሁሉ ወርቅ ዘውስተ ሰማይ ወዘውስተ ምድር ወዘበታሕት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ወይ ማረኝ ብዙ ቀን እናገራለን። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበቴ ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። ፈሪ አትሁኑ፣ ጠንቋይ አትሁኑ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ ድሮማ ምን ያደርግ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችን ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ የተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞች ቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተመስገን ይላል። ለምን ማወቅ ግድ ማለት ነው። የሰይጣን እንጀራ የለም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋታ ምድሃ ምንም የለም። ማምናት ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ። ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም። አይደለም የእግዚአብሔር መጽሐፍ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁልጊዜ እናገራለሁ። የካህናት ስልጠና ስሰጥ እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና እለዋለሁ፣ ይድገምብኝ ብዬ አውቃለሁ። አሁንም ይቻላል።
እንዲያው ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁን የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ ያምናል። ምትል ይሁላችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምወጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። አራት ነው፣ ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቱ ምንም ቢሆን ከእሷ አቅፍ እጠጋለሁ። እንደዚያ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ ምድር ወፍጮ ሆኖ አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን ይሆናል? አወግዝቴ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም፣ በዕብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመ ወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል? ሰውን እላችሁ የፈለግኩት ፈሪ አትሁኑ። ጠንቋዩን የምናምነውን ውሸታውን እነዚህ የሚለውን አትስሙት። እደግምባለሁ ደጋላ ማንም ድሪቶ የፈለገውን ቢያይ ፈሪ አትሁኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴን ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በእኔ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቃል። ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኒዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁ በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። አሁን ትንሽ ነገር ስለዚህ ተናግሬ ትምህርቴን ለመቋጨት እንሞክር። ኃይል በዚህ ዓለም ላይ ኃይል የሚባሉ ብዙ ነገሮች አሉ። የኤሌክትሪክ ኃይል አለ፣ የፊዚክስ ኃይል አለ፣ ሌላም ብዙ ኃይል አለ። እነዚያን ኃይሎች እዛው ትቻቸው ግን በዚህ ደግሞ በማህበራዊ ኃይል በሚባለው ደግሞ ጥሩ ኃይሎች አሉ። እነሱ ኃይሎች ሶሻል ፓወርስ የሚባሉት እዛ ውስጥ ምን አለ? ለምሳሌ የመጀመሪያው እና አንዱ ኃይል የሚባለው የሞራል ፓወር የሚባል አለ። ሞራል ፓወር ማለት የስነ ምግባር ኃይል ማለት ነው። የስነ ምግባር ኃይል የሚባለው ሁለት ይከፈላል። የመጀመሪያው አርአያነት ይባላል። አርአያነት ብዙ ከሚናገር አንድ ድርጅት ያለው ሰው ዓለምን ይመልሳል። እንግዲህ በዚህ በፔዳጎጂ ትምህርት አዲስ አበባ ዩኒቨርሲቲ ያሳተመው አንድ መጽሐፍ ላይ እኔም አንብቤያለሁ። ሰዎች በመማር ማስተማር ሂደት ውስጥ መጀመሪያ የሚያስታውሱት ያዩትን ነው። መጀመሪያ ያዩትን ነው። መስማት መጨረሻ ላይ ነው። ወይም በተግባር አራቱን ባስቀምጣላችሁ ሰው የሚያስታውሰው መጀመሪያ ያደረገውን ነው፣ ቀጥሎ የተናገረውን ነው፣ ሶስተኛ ያየውን ነው፣ አራተኛ የመጨረሻ ደረጃ የሚወጣው ሰው የሚያስታውሰው የሰማውን ነው። ከዝቅተኛ ወደ ከፍተኛ በወስዳችሁ ደግሞ ሰው የሚያስታውሰው የሰማው ነው። በዝቅተኛ ደረጃ የሚያስታውሰው የሰማው ነው። ቀጥሎ ከሰማው ይልቅ ያየውን አይረሳም። ካየው ይልቅ የተናገረውን አይረሳም። ከተናገረው ይልቅ ያደረገውን አይረሳም። የሰው ልጅ
ስለዚህ ሰውን ብዙ ከምትነግረው አሳየው። አርአያነት ገዢ ነው እና በዓለም ላይ ትልቅ ተጽዕኖ አሳዳሪ ኃያላን ሰዎች የሚባሉት የሚያደርጉ ሰዎች ናቸው። በአርአያነት የሚያደርጉ የሚያስገድዱ ሰዎች ለጥቂት ቀን ሰው ፈርቶ ያገለግላቸዋል። አርአያ የሚሆኑ ሰዎች ግን የሰውን ልብ ሳይዋጉ ይገዛሉ ይባላል። አርአያ የሚሆኑ ሰዎች ዓለሙ ሁሉ ለምሳሌ አንድ ነገር ይገላል። ቅዱስ እንጦንስን ታውቁታላችሁ አይደል? ቅዱስ እንጦንስ ግብጽ ሲገባ አንድ መነኩሴ ነው። አሁን በኢትዮጵያ ብቻ ስንት አንድ 2000-3000 ገዳማት አይደል? ኢትዮጵያ ብቻ ለምሳሌ እኔ የምኖርበት ገዳም ብቻ 300 መነኩሴ አለ። ስለዚህ ምን ማለት ተመልከታችሁ። አንድ እንጦንስ አልተዋጋም። የፈላስፎች የንግግር ጥበብ የለውም። ስብከት አልሰበከም። በኑሮው ግን የግሪክ ፈላስፎችን ሁሉ ወደ በረሃ እየጠራ መነኩሴ ያደረጋቸው። የአርአያነት ኃይል ከንግግር ኃይልም ከጦርነት ኃይልም ይበልጣል ይባላል። በዛውም እንግዲህ ቢሮ የምትሰሩ ሰዎች ካላችሁ ሰውን ከምትቀጡት ይልቅ አርአያ ብትሆኑት ሰው ሁሉ ይገዛላችኋል። ሰዓት ማታከብር ወዮልሽ፣ ሰዓት ማታከብር ወዮልህ ከማለት እርስዎ ሰዓት ቢያከብሩ ሰው ሁሉ ሰዓት ያከብራል እንደ ማለት ያለን። አንድ ሁለተኛ ደግሞ ሪኒዋል ፓወር የሚባለው የመታደስ ኃይል ነው፣ ወይም የንስሐ ኃይል ነው። ኃይል የሚባለው ንስሐ ገብቶ የመለወጥ ኃይል። ከክፋት የተመለሱ ሰዎች በዓለም ላይ ተጽዕኖ የማሳደር ኃይል አላቸው። ለምሳሌ ቅዱስ ጳውሎስ ምንድን ነው የሚለው? ዘአነ ቀዳሚሆሙ ለኃጥአን አይደል የሚለው? እኔ መጀመሪያቸው የምሆን ኃጥአንን ከኔ ጀምሮ የእግዚአብሔር ፈቃድ ላይ ሰዎች ሁሉ እንዲድኑ ነው ነበር ያለው። ስለዚህ ንስሐ የገቡ ሰዎች በዓለም ላይ ተጽዕኖ ይፈጥራሉ። ቅዱስ ጳውሎስ የመጀመሪያው፣ ቅዱስ ጴጥሮስ፣ ማርያም ግብፃዊት፣ ሙሴ ጸሊም የግብፅ ገዳማትን በሙሉ መዓዛው በሙሉ ያወዳል። ቅዱስ ዳዊት የንስሐ ሰው ነው። ሰሎሞን የንስሐ ሰው ነው። ንስሐ የገቡ ሰዎች ኃይል አላቸው። እግዚአብሔር እንዲያውም እንደዚህ ተነሳ የሚወደው የለም። በሉቃስ ወንጌል ምዕራፍ 15 እንደተጻፈ ካልበደሉ ጻድቃን ከ99 ነገደ መላእክት ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ተብሎ እንደተጻፈ። ስለዚህ ንስሐ ኃይል አለው፣ ኃይል አለው። አሁን ቅዱስ ዳዊት እግዚአብሔር ኃይሌ ነው ሲለው ስነ ምግባር ብሰራ ስነ ምግባር እንድትሰራ የረዳኸኝ አንተ ነህ ማለት ነው። ጥሩ ነገር ሰርቼ ከሆነ ያለ አንተ ጥሩ መሆን አልቻልኩም ማለት ነው። ጥሩ በሆንም የሚገኘው በእግዚአብሔር። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጎም አባቶቻችን ሲተረጉሙት ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጉሙት እግዚአብሔር ምግባረ ቤትን ካልሰራ፣ እግዚአብሔር ሀገረ ምግባርን ካልሰራ፣ እግዚአብሔር ሰውነትን ካልጠበቀ በንጽህናው ሰው መጠበቅ አይችልም። በገዛ ራሱ ሰው ራሱ መጠበቅ አይችልም እግዚአብሔር ካልጠበቀ። ስለዚህ መልካም ለመሆኔም አንተው ነህ ማለት ነው። ጥሩ ሰው መሆን የቻልኩት አንተ ረድተኸኝ ነው ማለት ነው። በንስሐ እንድነሳ ያበቃኸኝም አንተ ነህ። ከወደቅኩበት ጉድጓድ አውጥተህ ግን ሰው አድርገህ በሰው መሀል ያቆምከኝ አንተ ነህ ሲል የንስሐን ኃይል አንስቶ ተናገረ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ብዙ ንስሐ የገቡ ኃጥአን እንግዲህ የዮሐንስ ወንጌል ምዕራፍ 12 ላይ ያቺ ሽቱ የቀባችው ሴት አለች አይደል? የሽቱ መዓዛ ቤቱን ሞላው ይላል። በጣም ሁልጊዜ አይኔን የሚስበኝ ንባብ ነው። የሽቱ መዓዛ ቤቱን ሞላ ይላል። ሊቃውንት ሲተረጉሙት ቤት የተባለች ቤተክርስቲያን ናት። ክርስቶስ ያለበት ቤት ቤተክርስቲያን ናት። ክርስቶስ ያለበትን ቤት ያቺ ሴት ያመጣችው ሽቱ ሞላው ማለት ምን ማለት ይመስላችኋል? የአንዲት ንስሐ የገባች ነፍስ ዝናዋ፣ ስነ ምግባሯ ቤተክርስቲያንን ሞላ። አሳዳጁን ጳውሎስ አይደለም እንዴ ተነስተን ቅዳሴ ላይ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት
ፈዋሴ ዱያን ዘነሳይከ አክሊለ ሰአ ወሰቲ በእንቲአነ ያድኅን ነፍሳተነ በብዛ ሳህሉ ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጅ ጳውሎስ ነው። የዚያች ሴት ሽቶ ቤቱን ሞላው ማለት ንስሐ የገባች ነፍስ መዓዛ ቤተ ክርስቲያንን ይሞላል። ተዘከረን ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረን ሳይባል ቅዳሴ ያልቃል? ስለዚህ የዚህ ወንበዴ መዓዛ ቤተክርስቲያንን አልሞላትም? ሞልቷታል፣ ሞልቷታል። በቀኝ በከመ ተዘከርኮ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተክርስቲያንን ሞላት፣ ክርስቶስን ስለለበሰ። ታዲያ ወንበዴን መልሶ በቤተ ክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረገኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኝ ረክሼ ቤተክርስቲያን አልሄድም፣ እንዲሆኝ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲህ በልቆ እንደ ይገርማቸዋል። ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸዋል። ጸሎተኛ ለመሆን መፍትሄው ምንድን ነው? ንገሩኝ እንጂ መጸለይ። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት ነው እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ጥፋታችን መምጣት። ምክንያቱ ሳ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮን ነው? እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድን ነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ንገሩ። ያደፈ ሰው ነው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? የጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለእኛ ለተጠማ ነው ያስፈልጋል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልጋል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የሕይወት ውሃ ክርስቶስ ያስፈልጋል። መምጣት የሚያስፈልገን ለእኛ ነው። ጉልበቴ ሆይ እወድሃለሁ የምንለው በእግዚአብሔር ጉልበት እንጂ ሰው በጥረቱ ብቻ ከኃጢአት ሊወጣ አይችልም። በመላ እንደዛ ነው የምነግራቸው። ክርስቶስ ካልጠራን በቀር እውርነታችን አይለቀንም። ማርያም መግደላዊት እኮ ጥርጥሩ እንደያዛት እንዲሁ አትክልተኞች ወስደውት ይሆን ያለች በኋላዋ ማርያም ብሎ ድምፁን ሲያሰማት ነው ፊቷ የበራለት። መድኃኒዓለም ሲጠራን ነው ልባችን የሚበራው። እንዲጠራን ደግሞ ጊዜ መምጣት አለብን። እሱ ጉልበት ሲወጣን ነው የሚወጣው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክለት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆን፣ ጉልበቴ እወድሃለሁ የምንለው ከዚህ የተነሳ ነው። የእውቀት ኃይል ይባላል። እስቲ የእውቀት ኃይል በሉ ንገሩኝ እንጂ። ስለዚህ ቅድስና ለሰሩት ለእነ አቡነ ገብረ መንፈስ ቅዱስ ጉልበታቸው ማን ነው? ንገሩኝ እንጂ። አቤት አቡነ ገብረ መንፈስ ቅዱስ 562 ዓመት ምግብ ሳይበሉ ኖረዋል። ውሃ ሳይጠጡ ኖረዋል። እግዚአብሔር አስችሏቸው ምንም ሳይበድሉ እንደ መልአክ ንጹሕ አይምሮ ነበራቸው እሳቸው። ስለዚህ ምን ብለው ይዘምራሉ? አቤቱ ጉልበቴ ሆይ። ደግሞ እኔና እናንተን የመሰሉ ኃጥአንም ደግሞ አለ። ማርያም ግብፃዊት አለች።
ኢየሩሳሌም ስትሄድ በግብፅ አመንዝራ ኢየሩሳሌም ስትሄድ ደግሞ የምታመነዝርባቸው ወንዶች ልታገኝ ነው ሄደች። ሰዎች ኢየሩሳሌም ሊሳለሙ ሲሄዱ መርከብ ውስጥ መሳፈሪያ ሳንቲም አልያዝኩም፣ ክፈይ፣ አልከፍልም፣ እኔ ከፍላለሁ፣ እንደ ከፈለግ ከኔ ጋር ተኛ እያለች ሰውነቷን ለመርከብ ዋጋ የምትሸጥ ሰው ነበረች። እሷ ሰው ሁሉ ወደ መቅደሱ ሲገባ ደጅ ላይ ያለ ስዕል ግን እሷ ሊገፋት ጀመር በኃይል። ቆማ ስታለቅስ የእመቤታችን ስዕል አየቻት። ወደ መሐሪው ልጅሽ ንገሪልኝ አለች። ከዚያ በኋላ እንድትገባ ተፈቀደላት። ወደ ዮርዳኖስ ማዶ ሂጂ፣ በዚያም ለነፍስሽ ረፍት ታገኛለሽ። ሂደች። ቤተ መቅደስ ውስጥ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ምን ነው ቅዱስ ዞሲማስ ሲሄድ ከመሬት አንድ ክንድ ቆማ ስትጸልይ ነው ያገኘው። እንደዚች ያለችው ኃጥአንም አቤቱ ጉልበቴ ሆይ እወድሃለሁ። ሀገርን ከማሸነፍ ልማድን ማሸነፍ ይበልጣል። ክፋትን ቆርጦ መጣል ከባድ ነው። ሰንሰለትስ ወይ ቆርጠው ይጥሉታል፣ ወይ ፈልቅቀው ይጥሉታል፣ ወይም ደግሞ ያሰሩ ሰዎች ተመልሰው በሌላ ቀን ይፈቱታል። የኃጢአት ሰንሰለትን ግን እግዚአብሔር ካልረዳን መፍታት አይቻልም እና ለዚህ ነው ቅዱስ ዳዊት ጉልበቴ ሆይ እወድሃለሁ ያለ። ለንስሐም ጉልበታችን እግዚአብሔር ነው፣ ለንጽህናም ጉልበታችን እግዚአብሔር ነው፣ ለእውቀትም ጉልበት እግዚአብሔር ነው። የእውቀት ኃይል የሚባለው እሱ ነው። እውቀት ባዶውን ሲነገር ኃይል የለውም። አንዳንድ ጊዜ ይህንን እኔም አስባለሁ። እውነት ለመናገር መቼስ ተያይዘን ከምንጠፋ አንዳችን ተናጋሪ አንዳችን ሰሚ እያልን እንተጋገዝ ተብሎ ነው እንጂ እውነት ለመናገር እኔን የመሰለ ሰው እዚህ ቁሞ መስበክ አልነበረበትም። መስበክ ያለባቸው እንደነ ቅዱስ ዮሐንስ አፈወርቅ ያሉ ቅዱሳን መምህራን ነበሩ። ፍጹም አባት ነበር መስበክ የነበረበት። ቅዱስ ባስልዮስ ዘቂሳርያ ሲያስተምር ከአንደበቱ የሚወጣው የእግዚአብሔር ቃል እንደ እሳት ላንቃ እየተቆረጠ በምዕመናን ትከሻ ላይ ሲያርፍ ይታይ ነበር። ቃሉ ከመነገሩ የሰሚዎቹ መለወጥ ይቀድማል። ይህ የእውቀት ኃይል ነው። እውቀት ኃይል የሚያገኘው አብዝተው ስላጠነቱ ብቻ ሳይሆን እግዚአብሔር አብሮ ሲቆም ነው። እና እውነት የምንገራችሁ አብዝታችሁ ጸልዩልን፣ ቆመን እንዳናበላሽ እንዳንጠፋ የምንናገረው ኃይልም እየመጣ በእናንተ ላይ እንዲለውጥ ብቻችን እንዳንቆም እግዚአብሔር አብሮን እንዲቆም የእውቀት ኃይል የሚባለው እሱ ነው። ቅዱስ ጎርጎርዮስ ዘኑሲስ የኑሲሱ ጳጳስ ጎርጎርዮስ ሀገረ ስብከት ላይ ሲመደብ ጥቂት ክርስቲያኖችና ብዙ እምነት የሌላቸው ነው የነበሩት። እሱ ካስተማረ በኋላ ደግሞ የማያምኑት ቁጥር የቀድሞዎቹ የክርስቲያኖችን ቁጥር አክሎ ክርስቲያኖች ደግሞ የቀድሞዎችን ኢአማንያን ያህል በዝተው ነበር ይባላል። ብቻው ሙሉ አውሮፓን የለወጠው ኃይለ መንፈስ ቅዱስ ያደረበት ብቻውን አንድ ጳውሎስ ነበር ክርስቲያን ያደረገው መጀመሪያ። ለዚህ ነበር የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁ ይላል ቅዱስ ጳውሎስ። ጆሮአችሁ ይሰማል። የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ያለ ቅዱስ ጳውሎስ። ስለዚህ በእግዚአብሔር ኃይል መጣው እንጂ ቃላትን በማሳመር አልመጣሁም የሚለው ለዚህ ነው። ኃይል እግዚአብሔር ለእውቀት ያስፈልገዋል። ብቻቸውን ሀገር የሆኑ ሰዎች አሉ፣ ከእውቀታቸው ላይ እግዚአብሔር ቆሞበት። ቅዱስ ዮሐንስ አፈወርቅ ብቻውን ቆስጥንጥንያ ውስጥ የሚያበራው ምሰሶ፣ ቅዱስ ያሬድ ኢትዮጵያዊ ብቻውን የቤተ ክርስቲያን ትጥቅ ሆኖ በየማህሌቱ ብቻውን ቆሞ የኖረው እውቀቱ ውስጥ ኃይል ነበረ። አንቀጸ ብርሃንን እኮ አክሱም ጽዮን ውስጥ ገብቶ ሲጸልይ ቅዱስ ያሬድ ከመሬት አንድ ክንድ አፈፍ ብሎ ቆሞ ነበር። የዚህ ምሰሶ የዚህ ብርሃን የቅዱስ ያሬድ ብርሃን በማህሌቱ ይኸው 1418 ዓመታትን እዚህ ያለው እዚህ ቤተክርስቲያን የእውቀት ኃይል የተጫነ እውቀት፣ ነጠላ ያልሆነ እውቀት
ብልጣብልጥነት የሌለው እውቀት። መማር ማለት ስማርት ቲንኪንግ አይደለም። መማር ማለት ሰው መሆን ነው። ሰው እንድንሆን ጸልዩልኝ። ሁላችንም እግዚአብሔር ሰው ያድርገን እና እንደ ቅዱስ ጳውሎስ ያሉት ብቻቸውን ቆመው ሺህ ቤተ ክርስቲያን የሆኑት መምህራን አቤቱ ጉልበቴ ሆይ እወድሃለሁ ቢሉት የተገባ ነው። ሌላው የመከራ ኃይል አለ። እስቲ የመከራ ኃይል ነው። ስንት ኃይል ነገርኳችሁ? ምንድን አይ ተመስገን እንደው በሉሽ የሥነ ምግባር ኃይል ነው። ሌላስ? የእውቀት ኃይል። ሌላስ? አቤት የመከራ ኃይል። እሺ የሥነ ምግባር ኃይል። ከዚያ በፊት ምን ብያችሁ ነበር? የአርአያነት ኃይል የሚባለው ይሄ ሞራል የሚባለው እሱ በሁለት ተከፍሎ ስነ ምግባርና አርአያነትና ንስሐ ብለን ከፍለናል። ቀጥሎ የእውቀት ኃይል ብዬ ነገርኳችሁ። ሶስተኛ አሁን የምነግራችሁ ደግሞ የምንድን ነው? የመከራ ኃይል ነው። የመከራ ኃይል የሚባለው ጉልበቴ ሆይ እወድሃለሁ ያለው አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ነው ያሸነፈ። ይገርማቸዋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው ቀመሩ ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና ሊገናኝ ነው። ተፈተፍ ብለህ ሰልፍ ኮንፊደንስ ይኖርህ ነው። በክርስትና ደግሞ ተፈተፍ ብለህ ትሁቱን ነው ነገሩ። ወዲያ ነው ወዲያ ክፍቶቹ አላለ ትሁት የሆነ ከፍ ይላል። አሁን ደግሞ ራስህን ከፍ አድርግ፣ አትጣል ነው። እንደዚህ ማስታወቂያ ስራ ገንባ፣ ራስህን አስተዋውቅ በደንብ። እንደዚህ ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኖርም። እንደዚህ አይነት ነገር ነው የሚሰበክ። እንደሱ የሚባል ነገር የለም። እንደውም የሚባለው 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢ አይደለም። ምንድን ነው ታዲያ? እኛ መከራ ማሸነፍ ነው የሚባለው። ቅዱስ ዳዊት ለምሳሌ እንዲህ ያደረገ። ሳኦል እያሳደደው ሄደ። ቅዱስ ዳዊት ዋሻ ውስጥ ተጠጋ። ሳኦል ዳዊትን ፈልጎ ተኛ እና አበኔር ይባላል የሳኦል የጦር አበጋዝ። ከሳኦል ከጨርቁ ጫፍ ቆረጥ አድርጎ ዳዊት ወስዶ አለፍ ብሎ አበኔር አንተ የውሻ ሬሳ አይመስል ጌታህን እንዲያርገን እንጠብቀው አለው። ተኝቶ ነበር ያን ማለት ነው። ግን የቅዱስ ዳዊት ጋሻ ጃግሬዎች ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶልሃል እንበለዋል። እናንተ እኔ ከእናንተ ጋር ምን አለ? እግዚአብሔር በቀባው ላይ እጄን አላነሳም። እና አባቶቻችን እንዲያውም ትልቅ መከራ ሊገል የመጣ ጠላትን እጅ ላይ ጥሎ ምሮ መስገድ ነው ይላል። ይሄ እኮ የልብ መከራ ነው። እናንተ አሁን ታደርጉታላችሁ? አሁን እኔ ለምሳሌ ዱላ ይዤ ያባረኳቸው ቤታችሁ ብመጣ ነው አላጥቻችሁ እኔ ድንገት እንቅልፍ ፊት ነኝ ተነስታችሁ እንዴት ነው የምታረቁ? ምንም አታረቁም እናንተ ክርስቲያኖች ናችሁ። ለሁሉም ግን ዳዊት ሰው የማይወጣውን ተራራ የወጣ ተራራ ነው የሚባለው። የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አሁን እኮ ሰው ገለባ ነው። ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደለም፣ በቃላት ጦርነት አይደለም። እንደው አታፍሩም ወይ? እንዲህ ብሎ ሰድቦኝ እንዲህ ብላ ሰድባ እያላችሁ እንደው አታፍሩም? የቤት ጎመክራችሁ ጦር ይዞ የመጣውን ጠላቱን እጁ ላይ ሲያገኙ እግዚአብሔር በቀባው ላይ እጄን አላነሳም። ሌላ ቀን እኮ ደግሞ ምን አደረገው? ዳዊት ወልዴ ቃልከ ማይዜኒ፣ ዳዊት ወልዴ ቃልከ ማይዜኒ። ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድርልኛል። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወረውርበት አድነን እግዚኦም ብእሲኩይ፣ አቤቱ ከክፉ ሰው አድነኝ ሲል ጦሩ ወዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኘ። አሁንም ሳይገለው ጥሎት ሄደ።
ዳዊት ሳኦል እየፈለገው ሄደ። ዳዊት ግን ይላል ለእግሙ ድኅረ ሆሙ ጸላእቴ፣ ጠላቶቼ ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት። ከዛ ምን አደረገ? ጎልያድ በመጣ ጊዜ ዳዊት በሰይፍ ያሸነፈ በጠጠር? እስኪ ንገሩ። ስለዚህ የዳዊት ጉልበት ሰይፍ ወይስ እግዚአብሔር? ንገሩኝ። ጠጠሯ ናት ያሸነፈች ወይስ የእግዚአብሔር ስም? የእግዚአብሔር ስም ከተጫናት ጠጠርም ኃይል አላት። እግዚአብሔር ከሌለው ግን ሰይፍም ያስከትላል። ጎልያድ ሰይፍ ይዞ ሄደ፣ ዳዊት እግዚአብሔርን ይዞ ሄደ። ከዚያ በኋላ ስም ወረገመኒ በአማልክት ይሁርኩሳን፣ በረገሙ ጣዖቶቹ ረገመኝ። ዋን ሳይኩ ሰለስተ ያባነ ሙስተፈለግ፣ እኔ 3 ድንጋዮችን ከባህር አነሳው። ወጸፍክቦ ዲበ ፍጽሙ፣ ግንባሩን አልኩት። አሜሃ ወርቀ በኃይለ እግዚአብሔር፣ በእግዚአብሔር ላይ ያን ጊዜ ወደቀ። ወነሳይኩ ዘምላይሌው ሰይፍ፣ ከሱ ሰይፍን ወሰድ። ወመተርኩ ርዕሶ ለጎልያድ፣ የጎልያድ አንገቱን ቆረጥኩት አለ። በራሱ ሰይፍ እንዲወድቅ ያደርገው ጉልበቴ ሆይ እስኪ በሉ ሁላችሁ ንገሩ እንጂ። አዎ ይህን የሚያደርገው የእግዚአብሔር ስም ነው። ቅዱስ ዳዊት አንተ ብላቴና ጨንገር ይዘህ የምትመጣ እኔ ውሻ ነኝ ነበር ያለ ጎልያድ። እና እንግዲህ ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጠዋለሁ አለ። አዎ አንተ ከውሻም ታንሳለህ። ውሻ ፈጣሪ ጌታውን ያውቃል፣ አንተ ግን ፈጣሪን አታውቅም። አንተ በሰይፍ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ። የእግዚአብሔርን ስም ይዞ ሄደና ያንን 6 ክንድ እስራኤልን ያስጨነቀ ሰው ገረሰሰው። ስለዚህ ጉልበቱ እግዚአብሔር ጉልበቱ ይወዳል። ከገዛ ቤተ መንግስቱ አኪጦፌል የሚባል መካሪ ተነስቶ አቤሴሎምን የገዛ ልጁን አስነስቶ ምንድን ያደረገ? ዳዊትን ሲያዋርደው የዳዊትን ሚስቶች በሙሉ እስራኤል በተሰበሰቡበት ድንኳን አስጥሎ አገር እያየ የአባትህን ሚስቶች ልፈራቸው ብሎ ገብቶ የአባቱን ሚስቶች እንዲደፍር በመጽሐፍ ቅዱስ የተጻፈ ነው አድርጎ አኪጦፌል የሚባል ሰው አዋረደ። ዳዊት ሄደ፣ ተሳለ፣ ወጥቶ ሄደ ከቤተ መንግስቱ። ዳዊት ኃያል እኮ ነው። ስሙ ሲጠራ እኮ ሺህ የሚደነግጥለት ኃያላን የጦር መሪዎች አሉት። ግን ምንድን ያደረገ? እግዚኦ ሚበዙ ለይሳብዩ ብዙሃን ቆሙ ላይኔ ብዙሃን ይቤልዋ ለሙሴ እያለ ይነች አምላክኪ አንተስ እግዚኦ ምስካየ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቆመዋል። ሰውነቴንም የሚያድንሽ የለም ይሏታል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነው። የዛ ጊዜ አኪጦፌል ይገርማችኋል፣ አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታቆሙት። ዳዊት አኪጦፌል እንዲህ ብሎ ሲመክር ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው ማዶ ሄዶ ዮርዳኖስን ሻገር ብሎ በቀትር እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ ጌታዬ የአኪጦፌልን ምክር አፈርስበት ይላል። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፈርስበት ይላል። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው፣ እግዚአብሔር ነው። የአኪጦፌልን ምክር አፍርስበታል። አኪጦፌል ምን አደረገ? መላው አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለን ሄደን እንግደለዋል፣ የአባትህን አንገትም ቆርጬ አመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ? አቤቱ የአኪጦፌልን ምክር አፈርስበት ሲል ምን አለ መሰላችሁ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። የአንድ ሰው ምክር አይበቃም፣ ሌላ ሰው ምክር ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበር። ሽማግሌውን ኩሲን ምስኪን ጠይቀዋል። ኩሲ እንደምን አለ? ደህና ነኝ። ምን ነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምን ጊዜ የምናማክር እግዚአብሔር የቀባውናል። ውስጡ ቅኔ ነው።
ቅኔው ምንድን ነው? አሁንም እኮ የማን አማካሪ ነኝ እያለው ነው። አንተንማ እግዚአብሔር አልቀባውም እያለው ነው። አሁንም የእሱ ነኝ እያለው ነው። ለእሱ ግን የመሰለው ምን እያለው ነው? አንተን ከሾመ የአንተ አማካሪ ይሆናለሁ እያለው መስሎት። እዛ ምን ያደረገው? አኪጦፌል ምን ብሎ መከረ? አኪጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኪጦፌል ቶሎ ብለን ዳዊትን እንግደለው አለ። አንተስ ምን ትላለህ አለ። ዳዊት ምን እያለ ነው? አቤቱ የአኪጦፌልን ምክር ተናገሩ እንጂ አፍርስበት በሉ እንጂ እያለ ይህ ያለቅሳል። ኩሲ መጣና ምን አደረገ? አይ እቺ ምክር አንዲት ናት፣ አንድ ምክርማ አይረባም፣ ከገሌ ምክር የገሌ ምክር ይሻላል ተብሎ የቤተ መንግስት ምክር ከአንዱ ምክር የአንዱ ምክር ተመርጦ ነው እንጂ የአንድ ሰው ምክርማ አይረባም። ስለዚህ ምክር ይመከር፣ ቆይ ውለን እንደር። አባትህ ዳዊትን ታውቀዋለህ፣ ኃያል ነው። እነ አበጋዞቹ እነ ኢዮአብም ኃያላን ናቸው። አሁን ሂደን ይፍጀን እንዴ? ነገር ግን መላው አእላፈ እስራኤል ገና ይሰብሰቡ፣ ምክርም አበርክተን እንምከር። ከዚያ በኋላ ህዝቡን ከሰበሰብን በኋላ ዳዊትን ከተራራ ላይ ያገኘነው እንደሆነ አውርደን ከውሃው እንመጠብጠዋለን። ሜዳ ላይ ያገኘነው እንደሆነ እንደ በረዶ እንወርድበታለን። ይሄ ነው እንጂ አሁንም ሄደን እንፈጅ ብለነው። እሺ እንግዲህ አስበ ያንተ ምክር ይሻላል አለ። በጎን ምን አደረገ? ኩሲ ዳዊትን በዚህ ባጠገብ አትደር፣ ዮርዳኖስን ተሻገር፣ ሊገድልህ ይመጣል። ዳዊት ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ፀጉሩን አሳድጎ ስለነበረ ፀጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኪጦፌልን ምክር አፍርስበት እንዳለ የክፉዎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው። ስለዚህ እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል። ሲሰድበው እንኳን ሳሚ ወልደጌራ የሚባል አንድ የውሻ ላይ ሳይመስልክ መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛል። ማለት ምን ማለት ነው? ሁላችሁንም ማለት እነማንም እንደሆነም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ለማለት ይፈልጋል። ሲሾም ትንፍሽ የለም። ሲሻር ስለ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው እንደሆነ ያለቅ። ስለዚህ ልላቸው የፈለኩት ምንድን ነው? ቀን ሲጥለው ጎበዝ ሰውን የተሾመ እንዲሻል ያጣም ቢያገኝ ከእውነት ጋር ቁሙ እንጂ ሰውን ቀጥሎታል ብላችሁ አትሾሙ። እንዲሁ ለስጋም ተመልሶ ሊመጣ ይችላል። አሁን ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀጥለው ምን ይላል ሰሎሞን? ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልም ይላል። ስለዚህ ሳሚ የሚባለው አንተ የውሻ ሬሳ የመሰልክ ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ እነ አቢሳ የሚባለው የእህቱ ልጅ ይሄ ያን የውሻ ሬሳ የመሰለ አንገቱን ልቁረጠው አለ። ተው እግዚአብሔር ሰደበው ብሎት ነው። እግዚአብሔር ሰደበው ብሎት ነው። ይሄ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶቹ ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመነ ቅዱሳንን ተጉዞ የእግዚአብሔርን እረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ እንባው ጦር የተሸከሙ ጠላቶችን ድል ስለነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት በአጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ነው። ከኛ እውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። አንድ ከኛ እውቀት ውጭ የሆነ ነገር ለምሳሌ አንድ ሰው ትዝ ይለኛል። እናቱ ታሞ የሰማህ እንደሆነ እንዳትቀየመኝ ያደራል። ጸበል ይጠመቁ ስንለው በጣም የተማረ ሰው በጣም ጸበሉን የውሃው አይነት ከደማቸው ጋር ማች እንደማድረግና ለማድረጉ
መመርመር አለብን። ትንሽ ፈገግ ያሰኛል እና ይሄ ፈጽሞ አሁን አንዳንድ የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነው። እና ቆይ ክርስትና ሲነሳ ልጄን ይበርደዋል ብላችሁ ታስባላችሁ? እናቶች እንደዛ ካሰባችሁ ሞታችኋል አሉት። ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይበርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት ነው። እና አንዳንድ ጊዜ እውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻለች። እሱም ታውትና እግዚአብሔር ከእውቀት በላይ ይሰራል። እስኪ በሉላችሁ፣ ከምን በላይ ይሰራል? ከእውቀት በላይ ይሰራል። ከእኛ ቀን በላይ ያሉ በእግዚአብሔር ይከናወናል። አቤቱ ጉልበት ይወዳለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው እሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔር ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር፣ ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁን ጸልዩ። መንፈሳዊ ሕይወት ከየት ምናልባት ዛሬ ብቻ ቃል እግዚአብሔር የሚሰሙ ሰዎችን ትኖራላችሁ። ዛሬ ድንገት የመጣ መጥቶ ማያውቅ ሊኖር ይችላል። መንፈሳዊ ሕይወት ከየት እንደሚጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ። ሰው ቢሰለችም ባይሰለችም እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተክርስቲያን ሳትገቡ አትዋሉ። እንዲሁም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ይረዳል። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁ እና ካስጨረሰ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ እንደውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት የሚባለው። አንድ ልደት ከእናት አባት ተወለዳል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደት ተሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማኅፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? እዚያ ንስሐ ማኅፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው። አቤቱ ጉልበት ሆይ እወድሃለሁ እንድንል የፈለጉት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21
ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ ጋር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረክኩት ከእሱ ስር ይንበረከካል። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩልን አጋንንት ደግሞ እግዚአብሔር ያንበረከካቸው። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ፣ ጸልዩ፣ ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ነው ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ፣ ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆናል። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።